የመጀመሪያው በፕሮግራሙ ላይ የተገኙት ምን አይነት ሰዎች ናቸው የሚለውን ላሳያችሁ። አሁን የዚህ ፕሮግራም ታዳሚዎች ኢየሱስ ብቻ ነው የዘላለም ሕይወት ተብሎ የተነገራቸው ሰዎች ምን አይነት ሰዎች ናቸው? እንግዲህ ምን ለብሳ እንደመጣች እዩ። ከላይ ራቁቷን ናት። ከታች የለበሰችውን ተመልከቱ። እንደዚህ አይነት ሰዎች ናቸው የተገኙበት። ኦርቶዶክስ ናት አሁን እቺ ልጅ ማለት ነው። ይሄን ሰው እዩት። እቺን አሁን ስለዚህ ሰው ሳወራ ጾታው ምን ብዬ ነው የምጠራው? እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ ታደሙት። ይሄ ልጅ ማለት ቅድም ያሳየዋችሁ ልጅ ነው አይደለ? ተመልከቱት አለባበሳቸው ከነዚህ ሰዎች ጋር አንድ አይነት እንደሆነ። እነዚህ ሰዎች ቦርሳውን እዩት፣ እሱ የያዘውን ቦርሳ እዩት፣ ልብሱን እዩት። የዚህ ሰውዬን አንድ አይነት ልብስ ነው። እነዚህ ግብረሰዶሞች ናቸው፣ ግብረሰዶሞች ናቸው። ማርያም ሲል የነበረው ሰው እና ምንድነው መሰላችሁ እኔ በማርያም ነው እዚህ ደርሻለሁ ሲል የነበረው ሰው ምን አይነት ሰው ነው የሚለውን ላሳያችሁ። አሁን የምከፍተው ቪዲዮ አጸያፊ ነው፣ በጣም አጸያፊ ነው። ይቅርታ እንግዲህ ለሱ accept yourself be okay ምታቀም በቀቅ ምንድነው ያለው ሰምታችኋል? እነ ቀሲስ ዲበክ ሁሉ ምን አሉ የሚለውን ጭምር ማለት ነውና በእኛም ወገን ያሉ ሰዎች ማለት ወገን ነን የሚሉ ሰዎች እነሱም ምን እንዳደረጉ ምን እንዳሉ ጭምር ባሳይ በቪዲዮ ደስ ይለኛል። እና በዚህ ውድድር ላይ ማርያም ሲል የነበረው ሰው ምን አይነት ሰው ነው የሚለውንም ደግሞ እሱንም ትንሽ ባሳይ ብፈቅዱልኝ እንደዛ ላድርግ። እሺ አንድ ቪዲዮ ልክፈት። አንዳንድ ነገር ማሳያችሁ ነገር ያው ለእናንተ አይመጥንም፣ ግን ግድ ማሳየት ስላለብኝ ብቻ ላሳያችሁ። እሺ ለዚህ አሁን ላላችሁት ለክርስቲያኖች የሚመጥን አይደለም አንዳንዶቹ ማሳያቸው ነገሮች፣ ግን ያው ታግሳችሁ እንድታዩ ፈልጋለሁ፣ እንድታዩ መልእክቱንም እንድትሰሙ ፈልጋለሁ። የመጀመሪያው በፕሮግራሙ ላይ የተገኙት ምን አይነት ሰዎች ናቸው የሚለውን ላሳያችሁ። አሁን የዚህ ፕሮግራም ታዳሚዎች ኢየሱስ ብቻ ነው የዘላለም ሕይወት ተብሎ የተነገራቸው ሰዎች ምን አይነት ሰዎች ናቸው? እዚህ ፕሮግራም ላይ ሰውየው ኦርቶዶክስ ሊሆን ይችላል፣ ሰውየው ሙስሊም ሊሆን ይችላል፣ ግን ምን አይነት ሰው ሕይወት ያለው ሰው ነው ወይ የተገኘው የሚለውን ላሳያችሁ። እሱን ላሳያችሁ። መጀመሪያ ምን አይነት ሰዎች ተገኙ የሚለውን የመጀመሪያው ይሄ ነው። እሺ የመጀመሪያው የፕሮግራሙ ታዳሚዎች ምን አይነት ሰዎች ናቸው የሚለውን ላሳያችሁ። እንግዲህ እነዚህ ናቸው ፕሮግራሙ ላይ የነበሩ ሰዎች፣ እርቃናቸውን የመጡ ሰዎች ማለት ነው። አይታችሁታል። እንዴ ልዝገመው ይሄን ቪዲዮ ድምፁን ላጥፋውና ባይዘው እነዚህ ሰዎች እምነታቸው ኦርቶዶክስ ነው አይደል? ኦርቶዶክሶች ናቸው። ኦርቶዶክሶች ናቸው። የአንድ ሰውዬ ማለት ያሳየን ተመልከቱ። እንግዲህ ምን ለብሳ እንደመጣች እዩ። ከላይ ራቁቷን ናት። ከታች የለበሰችውን ተመልከቱ። እንደዚህ አይነት ሰዎች ናቸው የተገኙበት። ኦርቶዶክስ ናት አሁን እቺ ልጅ ማለት ነው። ኦርቶዶክስ ናት። ለዚህ ሴት ነው እንግዲህ ኢየሱስ ብቻ ነው የሚያድነው ተብሎ የተነገራት። ታዳሚዎች ምን አይነት እንደሆኑ እንድታዩ ነው። ተመልከቱ ምን አይነት ልብስ ለብሳ እንደመጣች። አላማቸው በጣም ግልጽ ስለሆነ እነዚህ ሰዎች ማለት ነው በሙታን ሰፈር ያሉ ሰዎች ናቸው። በሙታን መንደር ያሉ ሰዎች ናቸው። የዚህ ፕሮግራም ታዳሚ የነበሩ ሰዎች ሙታን ናቸው በሙሉ ማለት ነው። ሙታን ናቸው እዚህ ፕሮግራም ላይ የተገኙ ሰዎች። አንድ ሁለተኛውን ደግሞ ላሳያችሁ። ይሄን ሰው እዩት። እቺን አሁን ስለዚህ ሰው ሳወራ ጾታው ምን ብዬ ነው የምጠራው? እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ ታደሙት። አሁን ድምፁን ያጠፋሁት በዘፈን ስለሰሩት ነው። ሲዞር ወደ ኋላ ላሳያችሁ ምን አይነት ልብስ እንደለበሰ ተመልከቱት። ከኋላ ዚፕ ያለው ሱሪ ነው ላይ ያደረገው ማለት ነው። ከኋላው ዚፕ ያለው ሱሪ ይታያችኋል። በኢየሱስ ክርስቶስ ከኋላው ዚፕ ያለው ሱሪ ያደረገ ሰው ነው አሁን የሰው ማለት ነው። እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ የታደሙት። ኦርቶዶክስ ማለት አዎ በሚገባ ቦርሳ ይዟል፣ የሴት ቦርሳ። ጫማው ሂል ነው ያደረገው ጫማ እና እንደዚህ አይነት ሰዎች የተገኙበት መድረክ ነው። እንደዚህ አይነት ሰዎች የተገኙበት መድረክ ነው። እነዚህ ሰዎች ናቸው የዚህ ፕሮግራም ታዳሚ የነበሩ ሰዎች። እሺ ሶስተኛው ደግሞ በስም ጴንጤንን የሚሉ ሰዎች ሸለፈታ የሚሆኑ ሰዎች ታውቃላችኋል። የልባቸው ሸለፈት ያልተገረዙ ሰዎች
በስም ግን ጴንጤ ነን የሚሉ ሰዎች ላሳያችሁ። እዚህ መድረክ ላይ ከተገኙት መካከል ሌላኛው ደግሞ ስማቸው ጴንጤ ነው፣ ከልጅነታቸው ጀምሮ ጴንጤ ነን የሚሉ ግን ምን አይነት ሰዎች እንደሆኑ ላሳያችሁ። ወንድምነት ይሄማ እሽኮለሌ ብሎ የሚል ዘፋኝ ነው፣ ጴንጤ አይደለም። እናቱ የምሎ እንግሊዝኛ ምናምን ነገር ቤተሰቦቹ በጌታ የሆኑ ናቸው ይመስለኛል። አይደለም፣ የስም ጴንጤም አይደለም። ይሄ በዓለም ጥርግ ብሎ የሄደ በጴንጤ ማህበረሰብ ውስጥ የተወለደ እናቱ ቤተሰቦቹ አይ ቲንክ የምሎ ወንጌል ቤተክርስቲያን ሰዎች የነበሩ ግን እሱ ዓለም ይሻለኛል ብሎ ከጌታ ቤት የወጣ እሽኮለሌ ባይ አለሌ ዘፋኝ ነው፣ ጴንጤ አይደለም። ትክክል ነው። ትክክል ነው። እዚህ መድረክ ላይ ምን ሲያወራ ነበር? ለምንድን ነው ቀይ የለበሰው? አሁን የሰው ማለት ነው። ስለ ኢየሱስ ያወሩም እንደዚህ አይነት ሰዎች ስለ ኢየሱስ ያወሩ። ለምን ቀይ ለበስክ ተብሎ ሲጠየቅ ያወራውን ላሰማ። እኔ ያው በሴት እጅ ነው ያደግኩት። እናቴን ያሳደገች ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁ እና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለውን ነው እንጂ ቆይቷል ካሰብኩት። ከቲክቶከር ነኝ ረጅም የወር አበባን ምሳሌ ያድርጉ። አዎ ስለ የወር አበባ ሊያወራ ነው ሄደው። ይሄ ልጅ ተመልከት፣ የለበሰው የወር አበባን የሚወክል ነገር ነው የለበሰው። የሚያወራውም ይሄን ነው። ጴንጤ እኮ ነው። ጴንጤ ነኝ ብሎ ያወራል። እንዳልኳችሁ ጴንጤ የወር አበባ ሲሆን ነው እንደ ጴንጤ ነኝ ብሎ የሚል ከኦርቶዶክስ ጋር አብሮሽ ከሎሌ ሲል ነበር ከነ መዝሙር ያሬድ ጋር ሁሉ ጭምር። ላሳይ ነው ኤርሚ፣ ማንነቱን እኮ ላሳያችሁ ነው። ወንጌል ሲነገር እንዴት እንደሚቃወሙ እነዚህ ሰዎች አሳያችኋለሁ። ምን ሊያወራ ነው ሄደ? ይሄ ሰውዬ ስለ ወር አበባ ሊያወራ ነው ሄደው። ምን ይሁን የወር አበባ? በቃ ተፈጥሮ እኮ ነው። ለምሳሌ የሴቶች መደፈር ይቁም ቢሆን ተቃውሞ ነው። በቃ ለምን ተቀብቶ አይወጣው ነበር? እኔ ልብሱ እንደዚህ ከሚያደርግ ብሩኬ፣ ልብስ እንደዚህ ከሚያደርግ ተቀብቶ ቢወጣው ኖሮ ጠይቆ ማለት ነው ይሻል ነበር። አዎ ይሻል ነበር። እና ደዛ ድርሳነ ዑራኤል ላይ የሴቶችን የወር አበባ ግዳጅ የሚያጠቅሰው ሰው እያለ ድርሳነ ዑራኤል ላይ በ12 ጋን እያደረገ ማለት ነው። በ12 ጋን ሞልቶ የሚያጠቅሰው አለ። በእርግጥ እዛ እንደዛ አይነት ነገር ይሄም እንደዛ ተቀብቶ ቢወጣ ነበር ጥሩ ብሎ ልብስ ብሎ ከሚል ማለት ነው። ቀጥል እሺ። ይሄ ሰው ላሳያችሁ እንዴት ወንጌል ሲነገር እንደሚቃወም ላሳያችሁ። በነገራችን ላይ በዚህ አጋጣሚ እስካት የሚባል ልጅ አለ አይደል? እዚህ ቲክቶክ ላይ በጣም የተወደደ ወንድም አለ እስካት የሚባልና ጌታ ይባርከው። ለምንድን ነው ኢየሱስ እያልክ የምታደርቃቸው ብሎ ይቃወማል። ተመልከቱ። መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም። አሁን የኦርቶዶክስ ችግር አሜን ማለትም አልቻለም። አሁን ኦርቶዶክስ ጋር ያጣሁት ነገር ቢኖር ነው አይደለም? ምን ያጣኸው ነገር ምንድን ነው? ኦርቶዶክስ ጋር ምን አጣክ ብሎ ነው የሚሞግቱ። ተመልከቱ። ምን አተ ነው ከኦርቶዶክስ የወጣኸው? በእግዚአብሔር መንፈስ ካልሆነ ኢየሱስ ጌታ ነው ማለት አይቻልም ይላል እስካት። እና ኦርቶዶክሶች አሜን ማለትም ጭምር ነው የተቸገሩት። አዎ እንዴት ይላሉ አይሉም? እንዴት ይላሉ? አሜን ለማለትም በእግዚአብሔር መንፈስ መሆን አለብህ። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ላይ እኮ የእግዚአብሔር ልጆችና የዚህ ዓለም የሆነው የአጋንንት ልጆችን እኮ በዚህ ነው የምናውቃቸው ይላል። እግዚአብሔር የሆኑትን ከእግዚአብሔር የሆነውን ይናገራሉ፣ ከእግዚአብሔር የሆነውን የሚናገሩን ይሰማሉ ይላል። ስሙት። ለምንድን ነው ከኦርቶዶክስ የወጣው? ኢየሱስን አጣሁት። ኢየሱስ የለም። ስለ ኢየሱስ ላይ ምንም ነገር መጨመር የለበትም እንጂ መጽሐፍ የሚለን ወደ እግዚአብሔር መንግስት መግቢያው ኢየሱስ ብቻ። ለኦርቶዶክሳውያን ብዙ ጊዜ ካስተዋል ኢየሱስ ክርስቶስ ጌታ ነው ብለህ ስትሰብካቸው በ40 ቀን እኮ ነው ያወቅኩት አንተ ልትነግረኝ ነው ብለው ስድብ ይጀምራሉ። ከዛ ታዲያ መንገድ ላይ የሚያውቁትን ቃል መንገድ ላይ ጆሮ ላይ እየጮህበት ይደብረዋል። እኔም ብትለኛ እኔንም ኢየሱስ ጌታ ነው ብትለኝ ወደዛ ሂድ ነው ምልክ ከመሆን አሁን የሰውዬ እኮ ነው ጴንጤ ነኝ ያለ ሁለተኛ ላይ ሙድ የሚይዘው ማለት ነው። እኔንም ብትለኝ ወደዛ ሂድ ነው ምልክ ምን ኢየሱስ ተመልከቱ። እንኳን ኢየሱስ ጌታ ነው ሊሉ እንደዚህ አይነት ሰዎች ኢየሱስ ጌታ ነው ብትለኝ እንኳን ወደዛ ሂድ እልሃለሁ። እንኳን ኦርቶዶክሶች አለ ያው እኮ ነው ካንተም ያው ነው በዓለም ነው ያለው። የተቀበልከው መንፈስ ከዚህ ዓለም የሆነው ነው። ሙት ነህ ወዳጄ፣ ሙት ነህ። ገና እኮ ነህ፣ ገና አልዳንክም አንተ።
ኢየሱስ ጌታ ነው ሲባል ወደዛ ሂድ ነው ምለው እያልክ እኮ ነው ያለው። ወደዛ ሂድ እልሃለሁ እያልክ ነው ያለው። እነዚህ ሰዎች ናቸው እዛ መድረክ ላይ የተሰበሰቡት። ተመልከቱ፣ እንቀጥል። ማርያም ሲል ነበር አይደል? በማርያም በነገራችን ላይ አንድ ፎቶ ላሳያችሁ። ቆይ አንድ ፎቶ ላሳያችሁ። የነዚህ ሰዎች አለባበስ ምን አይነት ነው የሚለውን አንድ ፎቶ ላሳያችሁ። ይሄ ልጅ ማለት ቅድም ያሳየዋችሁ ልጅ ነው አይደለ? ተመልከቱት አለባበሳቸው ከነዚህ ሰዎች ጋር አንድ አይነት እንደሆነ። እነዚህ ሰዎች ቦርሳውን እዩት፣ እሱ የያዘውን ቦርሳ እዩት፣ ልብሱን እዩት። የዚህ ሰውዬን አንድ አይነት ልብስ ነው። እነዚህ ግብረሰዶሞች ናቸው እነዚህ ሰዎች። ክሬት የተደረገው ሁላ አይደለም፣ ልብሱ ሁላ ኮፒ የተደረገ ነው ከነዚህ ሰዎች ከግብረሰዶሞች ማለት ነው። ከግብረሰዶሞች ኮፒ አድርገው ነው ልብስ እንኳን ይዞ የመጡት። ማርያም ሲል የነበረው ሰው እና ምንድነው መሰላችሁ እኔ በማርያም ነው እዚህ ደርሻለሁ ሲል የነበረው ሰው ምን አይነት ሰው ነው የሚለውን ላሳያችሁ። አሁን መከፍተው ቪዲዮ አጸያፊ ነው፣ በጣም አጸያፊ ነው። ይቅርታ እንግዲህ ለሱ ግን ምን አይነት ሰዎች እንደሆኑ እንድታዩ ስለፈለኩኝ ነው። እንዲህ ሲል ነበር ህዝቡን፣ ወጣቱን ምን ብሎ የሚያስተምር ሰው እንደሆነ ተመልከቱ። ጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋ ምታቀምበቀ ይታባት ምንድነው ያለው? ሰምታችኋል? ከተጨነቃችሁ ወንዶች ራሳችሁን በራሳችሁ አርኩ ብሎ ነው የተናገረው። የተከተተም እንደዚህ አይነት መልእክት የሚያስተላልፉ ሰዎች ናቸው እዛ መድረክ ላይ የነበሩት። ድጋሜ ላሰማችሁ። ይሄው ዋት ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋ ምታቀምበቀ ይታባት ሰምታችኋል? የተናገረው እነዚህ የወንድ ጋር በራስ ከተጨነቅ እነዚህ ሰዎች ናቸው እኮ አሁን ማርያም ሲል የነበረው ልጅ ይሄ እኮ ነው። ከዚህ ህይወት ልታወጣው አትችልም። አይገርምም? የእግዚአብሔር መንፈስ ካልሆነ በስተቀር ከዚህ ህይወት የሚገላግል የማርያምን ስም ጠርተ ከዚህ ህይወት መውጣት አትችልም። ራሱም ያረጋል እኮ ማለት ነው። ብርክዬ ኦፍ ኮርስ ራሱ ያረጋል ብሎ ተናገረ። ራሱን በራሱ ማርካት ብሎ የሚለው ራሱ ይሄንን ርኩሰት ይሄው ልጅ ያደርጋል ማለት ነው። ተናግሯል። ኤርሚዬ ማምጣት ይችላል። ቪዲዮ እንደሚያደርግ በግልጽ ተናግሯል። ራሱ እንደሚያደርግ ማለት ነው። ፕሊዝ ቪዲዮ ላክልን እንዴ! በሚገባ ልክላለሁ። ይሄንን የወንድ ጋለሞታማ መቃወም አለብን። ወጣቱን ተወለዱላ እንዲህ ብሎ የሚሰብክ ሰው እኮ ነው ይሄ ሰው ማለት ነው። እዛ ዓለም ምን አይነት ሰዎችን እንደምታነግስ ተመልከቱ። እዚህ መድረክ ላይ ነው ኢየሱስ የተነገረው። ለእነዚህ ሰዎች ህይወት ያስፈልጋቸዋል። ሙታን ናቸው እኮ። ተመልከቱ ምን አይነት ምክር እንደሚመክር ተመልከቱ። ቀጣይ የምከፍተውን ቪዲዮ ስሙት። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ድድብ ማለት ነው። ስሙ፣ ማሰብ አቁሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው። ሰምታችሁታል? ዓለም የምሸልመው እንደዚህ አይነት ሰዎችን ነው። በቃ መሰገጥ ማለት በሱ ቋንቋ ስብዕና የጎደለው ሰው መሆን፣ ሰውን አለማክበር፣ እግዚአብሔርን አለመፍራት፣ ልክ ቅድም እንዳየናቸው ነውሮች ማድረግ። ለምሳሌ የሱን ምክር የሰሙ ሰዎች ምንድን ነው ያደረጉት? ያው የሱን ምክር የሰሙ ሰዎች እኮ ወደዚህ መድረክ ሲመጡ እንደዚህ ነው የመጡት። ይሄ ማለት እኮ ደድቦ ማለት ይሄ ማለት ሌላ ምንም ማለት አይደለም። እነዚህ አይነት ሰዎች ያሉበት መድረክ ነው ይሄ መድረክ። እንደዚህ አይነት ሰዎች ያሉበት መድረክ ነው። በጣም በሚገርም ሁኔታ ይሄ ሰውዬ እኔ ነኝ ቴድሮስ እያለ ያለው። ስለ ቴድሮስ ሰምታችኋል? ሳልሳዊ ቴድሮስ የኦርቶዶክስ ስብከት ኢየሱስ ይመጣል ሳይሆን ቴድሮስ ይመጣል ስለሆነ ይሄንም ጠንቅቀው ስለሚያውቁ እነዚህ ሰዎች እንደዚህ እያለ ነው። ተመልከቱ። በመጨረሻ አንተ የምትታወቀው በደግነት ሰዎች በተለይ አሁን ላይ በቻዎቹ በሁሉ ሰዎችን እየረዳህ ነው እና ሁሉንም አንተ ረዳህ ጨርሰው። ስለዚህ እርስ በርስ እንዲተባበሩ እንተጋገዝ። ሁላችንም በተቻለን አቅም እኔ የተቻለኝን አቅም እየሰራሁኝ ያለሁት ቃል የገባሁት ነገር ነው። ካናዳ እያለሁ ማለት ነው ምንና ውጭ ብዙ ሰው ሲረባረብ እኔን ለማገዝ ማለት ነው ሳልጠይቃቸው ሰዎች በዛን ቃል ገብቻለሁ። ፈልጋችሁ ማግኘት ትችላላችሁ። እኔ በቂ እግዚአብሔር የቲክቶክ አዋርድ ያመጣልኝ መልእክት እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ።
ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና እነዚህ ቃላቶችን መናገር እፈልጋለሁ። ክቡር ኢትዮጵያውያን እያያችሁ እና እየሰማችሁ ከሆነ ማለት ነው እባካችሁ እግዚአብሔር ፈልጉ ራሳችሁ ላይ እግዚአብሔር እንዳታጡት። እግዚአብሔር ሰምታችሁታል። ቴዎድሮስ ነኝ እያለ ነው ማለት ስለዚህ ነገር ሰምቷል። ይሄ ልጅ አይደል ያውቃል። ይሄ ልጅ ሳልሳይ ቴዎድሮስ ይመጣል የሚል ነገር ሰምቷል። እነ ዶክተር ዘበነ የሚሰብኩት ስብከት ማለት ነው በኢትዮጵያ ኦርቶዶክስ መጽሐፍት ላይ ያለ የማቴዎስ ወንጌል መጽሐፍ ምዕራፍ 24 አንድምታው ማለት ነው። ትርጓሜው ሳልሳይ ቴዎድሮስ ይመጣል ነው። ኢየሱስ ይመጣል አይደለም ስብከታቸው። እና እሱ ከሰሜን ይመጣል ነው የተባለው እና እሱ ሊሆን ይችላል እያለ ነው ይሄ ልጅ እሱ ሊሆን ይችላል። በጣም የሚገርመው ስለመሰገጥ አውርቷል አይደል? ቀሲስ ዲበኩሉ እንደዚህ ብለዋል፣ እኔም ሰግጫለሁ ብለዋል። ተመልከቱ ምን ብለው ፌስቡካቸው ላይ እንደጻፉ ቀሲስ ዲበኩሉ እኔም የቆሎ ተማሪው ቄስ ስግጥ ብዬ እንዲህ ላለው መሰገጥ ማለት ምን ማለት ነው ብሏል። መደደብ ነው ብሏል ወንድማችን። ሰምታችሁታል። ጌታ ይርዳው። መሰገጥ ማለት እንደዚህ ነው። ደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደቡ ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥጥ፣ ድድብ ስትል በረከት ቅብል እዛው። ተመልከቱ። አሁን ይሄ ሰውዬ ደድቤ ነው የዚህ ክብር ባለቤት የሆንኩት። በቃ ዓለም ለእንደዚህ አይነት ሰዎች ምቹ ናት። እውነት ነው፣ ምንም ጥያቄ የለም። አሁን ቄሱም እንደዚህ እያሉ ነው። እኔም ቆሎ ተማሪው እሺ ስግጥ ብዬ እንዲህ ላለው ማርያም 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 ማርያም። ስግጥ ማለት ምን ማለት ነው ብለው ሲያብራሩ ተመልከቱ። ብዙ አይነት ፍቻ አለው አሉና ቀሲሳችን። በነገራችን ላይ ሰገጠ የሚለው ቃል ከ10 በላይ ፍቺ ያለው ሲሆን አሁን ላይ የምንጠቀመው መሰገጥ ማለት በትክክለኛው የመጽሐፍ ቅዱስ አውድ ስንፈታው መጽሐፍ ቅዱሳዊ አውዱላ አለው መሰገጥ ማለት ነው። በቀሲሱ ማብራሪያ ልክ እንደ ያዕቆብ ማለት ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው። ጥቅስ ሁሉ አስቀምጠዋል ለመሰገጥ። ይኸው ዘፍጥረት መጽሐፍ ምዕራፍ 32 ቁጥር 26 ቀሲስ ዲበኩሉ አሁን ፌስቡክ ፔጃቸው ላይ ያለ ይሄ አሁን በዚህ ሰዓት ፌስቡክ ፔጃቸው ላይ የተቀመጠ ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው ያሉት። አሁን ይሄን እኔም ሰግጣለሁ። እስኪ እኔም ሰግጣለሁ። አይ ቀሲስ እኔም ሰግጣለሁ። ሰግጡ ቀሲስ ሰግጡ ቀሲስ ነው ታዲያ መባል አለባቸው። ሰግጡ ቀሲስ መምሬ እኔም ፌስቡክ ፔጃቸው ላይ ያስቀመጡት ነው። እኔ እንቀጥል። እኛ ቤት ደግሞ ያሉ ቅድም እንዳልኩት ሸለፈታሞች አሉ። በእውነት ነው የምላችሁ የልባቸው ሸለፈት ያልተገረዘ ማለት ነው። እቺ ልጅ ኢየሱስ ክርስቶስ ሕይወት ነው ብላ በመናገሯ የተቃወሙ ማለት ነው። እስኪ አንዱን ላሳያችሁ፣ አንዱን ብቻ ላሳያችሁ። ከዛ ውስጥ አንዷ ማስተዋለች። አረ ወደዛ ብርቂ ወይ ይሄ ሰው አታሳየው ወንድምነት ወደዛ እሺ እንደዚህ አይነት ሰዎች ይሄን ፔንቴ ብለህ እኛ ጋር ብታመጣ ወደዛ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች አሉ። ኢየሱስ ተባለ ብለው አይናቸው የሚቀላ ሰዎች ማለት አይናቸው የሚቀላ ሰዎች። ምንድነው ያለችው ማስተዋል? ምንድነው ብላ የተናገረችው? ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። እኔ አሁን እዚህ ውስጥ ያላችሁ ክርስቲያን ወንድሞች እናንተን ጭምር ጠይቃችኋለሁ። ይሄ ለሷ ብቻ የተሰጠ አይደለም። ግዴታ እሷ ያገኘችው መድረክ እኛ ማግኘት አይጠበቅብንም። እሷ ያገኘችው መድረክ ግዴታ ለኛ ሊመቻች አይገባም። ብዙ መድረኮች ግን አሉ። በጣም እጅግ በጣም ብዙ መድረኮች አሉ። ገበያ ሊሆን ይችላል፣ የሥራ ቦታ ሊሆን ይችላል፣ ታክሲ ሊሆን ይችላል፣ ዳቦ ልትገዛ ተሰልፈ ሊሆን ይችላል። ኢየሱስን ትናገራለህ ወይ? ኢየሱስን ትናገሪያለሽ ወይ እህቴ? ይሄ ለሁላችሁም ጥያቄ ነው መሆን ያለበት። በጌታ ፊት
ስትቆሙ ታፍራላችሁ። ሁላችን በክርስቶስ ወንበር ፍርድ ፊት እንቀርባለን። ሁላችን እንጠየቃለን። በክርስቶስ የነጩ ዙፋን ፍርድ ፊት አላልኳቸውም። እሺ በክርስቶስ ወንበር ፍርድ ፊት እንቀርባለን። ያኔ እንጠየቃለን። ምን ሰርተ መጣክ እንባላለን። ጸጋው የተሰጠን ተሟሙቀን እንድንተኛበት አይደለም። ይሄን ቅዱስ ስም ጠርተን እንድናከብረው ነው። ሰዎች ከጨለማ እንዲድኑ ነው። የምሬን ነው የምላችሁ። ሁላችንም እንጠየቃለን። በዚህ ሁላችንም እንጠየቃለን። ምን እየሰራን ነው? ይሄን ስም እየተናገርን ነው ወይ? ባገኘነው አጋጣሚ ሰዎች ከሞት ወደ ህይወት እንዲመጡ ወንጌል እየተናገር ካልሆነ ራስን ጠይቅ። የምሬን ነው የምላችሁ። ራሳችሁን ፈትሹ። ይኸውላችሁ ኢትዮጵያውያንን አውቃለሁ። በኢትዮጵያ ውስጥ የተለያዩ ሃይማኖቶች አሉ። ትክክል ነው። የሰዎችን ሃይማኖት እናከብራለን። ትክክል ነው። የሰዎችን ሃይማኖት እናከብራለን ማለት ያሉበት ስፍራ ሙት ነው የሚለውን አንናገርም ማለት ግን አይደለም። በጨለማ ውስጥ እንዳሉ አንናገርም ማለት አይደለም። ቅዱስ ጳውሎስ አይሁዳውያንን ወገኖቹን የይሁዲ እምነት ተከታይ የሆኑትን ኢየሱስን ካልተቀበላችሁ እያየሁኝ ወደ ሲኦል ልትሄዱ ነው ብሎ ይነግራቸው ነበር። ስለማይወዳቸው ነው? እጅግ በጣም ስለሚወዳቸው ነው እንጂ ስለነሱ እኮ ያነባ ነበር ጳውሎስ። ስለነሱ ያለቅስ ነበር። ደግሞም ስለነሱ እሱ የተጣለ እንዲሆኑ ላይ ይለምን ነበር። አይገርምም? እጅግ በጣም እኮ ስለሚወዳቸው እኮ ነው። እንዳይጠፉ ስለሚፈልግ እኮ ነው። አንተ የምትወዳቸው ከሆነ ተሟሙቅ አይደለም የምትቀመጠው ከነሱ ጋር። ከሙታን ጋር ተሟሙቅ አትቀመጥም። የምታፈቅራቸው ከሆነ ቤተሰቦችን ሙታን አቅፋት ኖርም ትነግራቸዋለህ ፊት ለፊት። የምትወዳቸው ከሆነ ንገራቸው። ኢየሱስ ብቻውን ነው የሚያድነው። በአንተና በእግዚአብሔር መካከል ሌሎች ፍጡራን የሉም። ይሄን ተናገር። ሌሎች ፍጡራን የሉም። አንተን ወደ እግዚአብሔር መንግስት ሊያቀርቡ የሚችሉ ወደ እግዚአብሔር ሊያስጠጉ የሚችሉ ሊያስታርቁ የሚችሉ ሌሎች ፍጡራን የሉም። ኢየሱስ ብቻውን እርሱ የእግዚአብሔር ልጅ ሕይወት ነው ብለህ ተናገር። ይሄ ለኔም ጭምር ነው። ለኔም ጭምር የሆነ ግዴታ ነው። ለናንተም ጭምር እሷ ያደረገችውን ሁላችንም ልንሰራው የሚገባ ግዴታችን ነው። ደሞ አሉ አንዳንድ ፓስተሮች ትልልቅ ሚዲያ ሲያገኙ በእናንተ ፊት እንዴት ኢየሱስን እንናገራለን፣ በእናንተ ፊት እኛ እንዴት መድረክ ይሰጠናል የሚሉ የስም ፓስተሮች አሉ። የስም ፓስተሮች ኢየሱስ ለማለት የሚያፍሩ ሰዎች። እውነቴን ነው የምላችሁ። ኢየሱስ ለማለት አፍሮ ፈጣሪ ብሎ ነው የሚናገሩት። በጣም እኮ ነው የሚገርሙ። ሙስሊሙም ፈጣሪ ይላል እኮ። ሙስሊሙ መጥቶ ፈጣሪ ነው የሚለው። ኦርቶዶክሱ ይመጣና ፈጣሪ ይላል። አንተም ፈጣሪ ትላለህ። ተመሳስለህ ትኖራለህ ወዳጅ። ኢየሱስ በል። ይሄ የልዩነት ስም ነው። በነገራችን ላይ የልዩነታችን ስም ኢየሱስ ነው። ኢየሱስ ስትል ማንነት ይታወቃል። አንተ እግዚአብሔር ነህ፣ በቃ አለቀ። ጴንጤ ነህ ትባላለህ ኢየሱስ ስትል ማለት ነው። ጌታ ይባረክ ስትል አንተ ጴንጤ ነህ፣ መታወቂያ ነው ማለት ነው። ምንም ተመሳስለን የምንኖርበት ነገር የለም። እውነቴን ነው የምላችሁ። ማንም ጳጳስ ፊት ቅረብ፣ ጠቅላይ ሚኒስትር ፊት ቅረብ፣ ባገኘው አጋጣሚ ኢየሱስን ተናገር። ስለ ራስህ አታውራ ወዳጄ። ስለ ራስህ አታው ስለ ምንም ክብር የለንም እኮ በቃ አለቀ። ክብራችን ኢየሱስ ነው። ክብርህን ነው መናገር ያለ። ክብር ኢየሱስ ከሆነ ኢየሱስን ተናግረህ ነው የምትወርደው። አሁን እየተንጫጩ ነው። ሚዲያ ሁላ እያወራ ነው አይደል? እንዴት እሷ ስፖርት ፌዴሬሽን ምክትል ፕሬዝዳንቱና ስለ ኢየሱስ ታወራለች? አይደለም ምክትል እግር ኳስ ፌዴሬሽን ሁና አይደለም ጠቅላይ ሚኒስትር ብንሆን እንኳን የምናወራው ኢየሱስን ነው። ጴንጤዎች ነን። የምሬ ነው የምላችሁ። ጴንጤዎች ነን። አንደራደርም በዚህ ጌታ። ከሞት ወደ ህይወት ነው የመጣ ነው። ከሲኦል ነው ያመለጥ ነው። እኔ የውላችሁ በደንብ አስታውሱ። ይሄን ነገር ሁሌም አስታውሱ። የ5 ዓመትና የ6 ዓመት የእስር ትእዛዝ አይደለም የተገለበጠላችሁ የተሻረላችሁ። የሆነ ዳኛ ተቀምጦ ጥቁር ለብሶ መዶሻ ይዞ የ10 ዓመት የፍርድ ቤት የእስር ውሳኔ ተሽሮልሃል አይደለም የተባለው። የዘላለም ሞት ነው ከኛ ላይ የተነሳው። ማንቸስተር አሸነፈ ብለህ ትዘላለህ ወዳጄ አይደለ? የ2 ዓመት እስር ቀረልኝ ብለህ ትዘላለህ፣ ትጨፍራለህ። የ5 ዓመት እስር ቀረልኝ ብለህ ትጨፍራለህ።
እኛ እኮ መጨፈር ይነሰን እንደ ወዳጅ ገብቶን እኮ ነው የሆነልን እኮ ገብቶን እኮ ነው። አይገርምም? የተደረገልን ገብቶን ነው እኮ መጨፈር ሲያንሰን ነው ወንድም እህቶቼ። ከዘላለም ሞት ነው ያመለጥነው። ከሲኦል ከፍርድ ነው ያመለጥነው። እግዚአብሔር ልጆች ተብለን ለመጠራት በቅተናል። ቅዱሱ መንፈስ በእኛ ለመኖር ፈቀደ። እንዴ ይሄ እኮ ነው የሆነልን። ይሄን የሆነልን ድጋሜ እነግርሃለሁ። በየትኛውም መድረክ ላይ የትኛውንም ፍጡር ስጠራ ብትሉ የሚደነግጥ ሰው የለም። በነገራችን ላይ ለምን ማርያም ብሎ ጠራ ብላችሁ አንዳንድ ሰዎች ቪዲዮ ስትሰሩ አይቻለሁ። በጣም ነው የገረመኝ እንደዛ ብላችሁ ስትሰሩ። ታዲያ ምን ብሎ ይስራ? የተቀበለው መንፈስ የማርያምን ነው፣ የዚህ ዓለም የሆነውን ነው። ለዚህ ሰውዬ ኢየሱስን ነው ምን ነግረው። ለምን ቪዲዮ ሰራ አይደለም፣ ለምን ማርያም አልክ አይደለም ምንለው፣ ኢየሱስን እንነግረዋለን። ኢየሱስማ የማለት አቅም የለውም። የተቀበለው የዚህ ዓለም የሆነውን መንፈስ ነው ወዳጄ። ሙሉ ቀን ማርያም ማርያም ስትል ብትውል ተክለ ሃይማኖት፣ ጊዮርጊስ፣ ጣጡስ የማንንም መንፈሳዊ ዓለም ላይ ያለን ድሪቶ ስጠራ ብትውል ምንም በቃ ምንም አይፈጠር። ምንም ነው የማይፈጠር። ህይወት አይደሉም እነዚህ ስሞች በሙሉ ህይወት አይደሉም። ያለውን ነው ይሄ ሰውዬ የሚያደርገው። ቅድም ያሳየዋችሁ በቪዲዮዎች በሙሉ እዚህ ላይ ያሉ ሰዎች በሙሉ ያደረጉት ነገር የተቀበሉት እርሱን ስለሆነ ነው። በቃ አለቀ። እኛ ደግሞ ቅዱሱን መንፈስ ተቀብለናል። የእግዚአብሔር ልጆች ነን። ለዛ ነው ኢየሱስ የማለት አቅም ያለን። እነግራችኋለን ባገኘነው አጋጣሚ ለነዚህ ተሰብስበው ላሉ ሙታን በሙሉ ማለት ነው። መንፈሳቸው ሊቀሰቀስ ይገባል። የእግዚአብሔር ልጆች ሊሆኑ ይገባል። በቃ አለቀ። የእግዚአብሔር ልጆች ሊሆኑ ይገባል። የእግዚአብሔር ልጆች ሊሆኑ ይገባል። ያ ክብር ለኢየሱስ ይሁን። ጌታ ዘመኗን ይባርክ። ጥሌን ጌታ ዘመኑን ይባርክ። በእውነት ነው የምላችሁ እንደዚህ አይነት አገልጋዮች ያስፈልጋሉ። ነብይ ጥሌ፣ አሁን ነብይ ጥሌ ብዬ ስናገር በጣም ደረቴ ነፍቼ ነው የምናገረው። ኮርቼ በቃ ነብይ ነው አሁን ጥሌ ማለት ነው። ኢየሱስን ደምቆ እንዲታይ የሚያደርግ ነብይ ነው። በቃ ነብይ እንደዚህ ነው። ስለ ሽሮ ስለ በርበሬ የሚያወራ አይደለም ነብይ። አንተ ትላንት ስለበላኸውና ነገ ስለምበላው ነገር የሚያወራ አይደለም ነብይ። ኢየሱስ የሚገልጥ ነው። በቃ ነብይ ብዬ ስጠራው ምኮራበት ሰው ማለት ነው ጥሌም ማለት ነው። ጌታ ይባርከው። በእውነት ነው የምላችሁ ጌታ ይባርከው። እንደዚህ ነው በቃ መሆን ያለበት። እኛም በጣም በሚገርም ሁኔታ ባለፈው ሮብ ቀን የዕብራውያን መጽሐፍ ምዕራፍ 7 ሲማሩ ከ20 ምናምን ሰዎች በላይ ነው ጌታን የተቀበሉት እዛ ማለት ነው። ከ20 ምናምን ሰው በላይ። አሁን በቅርብ የተጠመቁት ከ300 ምናምን ሰዎች በላይ ናቸው የተጠመቁት። እንዲህ ነው መሆን ያለበት ወዳጆቼ። እኛም ይሄ ኃላፊነት አለብን። እኛም ይሄ ኃላፊነት አለብን። ኢየሱስ ብቻውን ያድናል። ቅድም ኤርሜ ራዕይ መጽሐፍ ምዕራፍ 5 እያነበበ ነበር። ብቻውን እኮ ነው የሞተልን። ብርቱ መልአክ የለም። ይኸውልህ መጽሐፉን ሊዘረጋ ወይም ማተሙን ሊፈታ የሚችል ብርቱ መልአክ የለም። በሰማይ ሆነ በምድር ከምድር በታች ብርቱ መልአክ ከሌለ፣ ብርቱ ነብይ ከሌለ፣ ብርቱ ሐዋርያ ከሌለ፣ ብርቱ ለሆነው ለይሁዳ አንበሳ ለኢየሱስ ብቻ ትንበረከካለህ። እሱ ነው ያሻገረን። እንደ ጎልያድ የገዘፈውን ሞታችንን በሞቱ ድል አድርጎ ዛሬ እንድንፎክር ያደረገው ኢየሱስ ክርስቶስ ነው። ክብር ለሱ ብቻ ይሁን። የህይወት እንጀራችን እሱ ነው። በልተነው ደግሞም እሱን ጠጥተነው ላንጠማ በእግዚአብሔር ፊት ነውር ላይኖርብን በእግዚአብሔር ፊት ያቆመን ቅዱሱ ደም ነው። ክብር ለኢየሱስ ብቻ ይሁን። በቃ ማንንም አትጥሩ። እዚህ ስም ላይ ማንንም አትደርቡ ወዳጆች። እናንተን ነው ምለው፣ እኔን በዓለም ያሉትን ሰዎች አይደለም። እነሱማ በዓለም ናቸው ያሉት። እነሱ በዓለም ናቸው። ኢየሱስ ያስፈልጋቸዋል እነሱ። እኛ ግን አናመቻመችም። ክብር ለኢየሱስ ይሁን። ተባረኪ ተባረኪ። ጌታ ይባርክሽ። ከዚህ በኋላ እንደዚህ አይነት መድረክ ላይሰጣት ይችላል አይደል? አይሰጣት ላይሰጧት ይችላሉ። እንደዚህ አይነት መድረክ ችግር የለም፣ አይስጧት። ስታገኝ ግን ይሄኑ ታደርጋለች። አሁን ይሄን መድረክ ስታገኝ ታደርጋለች። ሌሎቻችሁም ይሄን አድርጉ። በቃ አለቀ አለቀ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ
የታሰርንበትን የጨለማውን ሰንሰለት የበጣጠሰ ንጉስ ነው። ከዚህ ውጪ ምን ጠራው ስም የለን። ምን ጠራው ስም የለን። ከዚህ ውጪ ምናወድሰው ስም የለን። ከዚህ ውጪ ከፍ ምናደርገው ስም የለን። ከስም ሁሉ በላይ ያለውን ስም ሰጠው ሲል ምን እያለ መሰላችሁ መጽሐፍ? በጣም ብዙ ስሞች አሉ። የሰው ስሞች ብቻ አይደሉም። እሺ በቴክኖሎጂው ዓለም ላይ የተጠሩ ስሞች አሉ። በበሽታው ዓለም ላይ የተጠሩ ስሞች አሉ። ኃያላን የተባሉ ሰዎች የተጠሩበትም ስሞች አሉ። ከሱ ሁሉ በላይ የሆነ ስም ነው። እሺ ከስም ሁሉ በላይ የሆነ ስም። አስፈሪ በሽታ ጥራ፣ የኢየሱስ ስም የበላይ ነው። ይበልጣል የኢየሱስ ስም። ክብር ለኢየሱስ ይሁን። ከዚህ በላይ እኔ ልሰራ ይሄ ምሬን ነው። በጌታ ፊት ቃል ገብቻለሁ። ከዚህ በላይ ኢየሱስን ላገለግል፣ ከዚህ በላይ እግዚአብሔርን መንግስት እንደ ጸጋው መጠን ልሮጥ የምሬን ነው የምላችሁ። ቃል ገብቻለሁ በእግዚአብሔር ፊት። በቃ ኢየሱስን ብቻውን ኢየሱስን ሳናመቻምች ምንም እዚህ ስም ላይ ሳንጨምር ልንጠራ ይገባል። ተባረኩ። በመንፈሳዊ ዓለም ላይ ያሉትን ድሪቶች እየገለጥን እንቀጥላለን። በጣም ብዙ ድሪቶ አለ በዚህ በመንፈሳዊ ዓለም ላይ። እሱን እየገለጥን ከዓይናቸው ላይ ዞር እያደረግን ኢየሱስን ብቻ እንዲመለከቱ እያደረግን ነው የምንቀጥለው። ድሪቷቸውን እንዲያወልቁ፣ ድሪቷቸውን አውልቀው በክርስቶስ ኢየሱስ ደም እንዲታጠቡ፣ ዓይናቸውን እንዲገልጡ የኢየሱስን ስም ደጋግመን እየነገርናቸው እንቀጥላለን። በጣም ብዙ ድሪቶ አለ። በእስልምናው ዓለም ስትሄዱ መሐመድ የሚባል ድሪቶ አለ። በዚህ መንፈሳዊ ዓለም ላይ ኢየሱስን እንዳያዩ የጋረደ ድሪቶ ማለት ነው መሐመድ የሚባል። ወደ ኦርቶዶክስ ቤት ስትመጡ ማርያም የምትባል ድሪቶ አለች። ወደ ዘላለም ሕይወት ማታደርስ፣ ወደ ዘላለም ሕይወት ማታስገባ ድሪቶ ማለት ነው። ጊዮርጊስ የሚባል ድሪቶ አለ። ተክለ ሃይማኖት የሚባል ድሪቶ። ወደ ቡድሃው ስትሄዱ እንደዛው ኢየሱስ እንዳይታይ ያደረጉ መንፈሳዊ ዓለም ላይ ያሉ ድሪቶች ናቸው። እነዚህ መውለቅ መቻል አለባቸው። አራግፎ መጣል መቻል አለ። በነገራችን ላይ በጣም የሚገርመውን አንድ ነገር ልንገራችሁ። ሰው ድሪቶሃም ከሆነ ጠረኑ ራሱ ይበላሻል። ጠረኑ ራሱ ይበላሻል። ድሪቶ ማለት ቀዳዳ ልብስ ላይ ቀዳዳ ለብሰክ ስተኛ አታወልቀው፣ ስትጓዝ አታወልቀው። ጠረን ይበላሻል። ኢየሱስን የጽድቅ ልብስን ስትለብስስ ድሪቶን ታወልቅና መልካም መዓዛ ይሆኑ። እግዚአብሔር ሲመለከት አንተ ላይ ኢየሱስን ሲያይ ልጅ ይልሃል። አይገርምም? ጠረን ይቀየራል። ሙሉ ለሙሉ ስፍራ ትቀይራለህ። አንተ ብራንድ ትሆናለህ። ከለበስከው ልብስ የተነሳ ከለበስከው የጽድቅ ልብስ የተነሳ ብራንድ ትሆናለህ። ስፍራ ነው የምትቀይረው። ሰማይ ነው የሚከፈትልህ ወዳጄ። ቀጥታ ነው ሰማይ የምትገባው። ጠረን ይቀየራል። ውሎ ይቀየራል። ሰፈር ይቀየራል። ቋንቋ ይቀየራል ወዳጄ። አስተሳሰብ ይቀየራል። ብሔርተኝነት ይጠፋና ኢየሱስ ትላለህ። ኢየሱስ ለሁሉም ትላለህ። ለኦነግ ሸኔ ትጸልያለህ፣ ለፋኖ ትጸልያለህ፣ ለሻዕቢያ ትጸልያለህ፣ ለህወሓት ትጸልያለህ፣ ለሀገሪቷ መሪ ትጸልያለህ። በቃ እንደዚህ ነው የምትሆነው። አየህ ድሪቶን ያስወልቅህና ለሁሉ ትጸልያለህ፣ ወደ ሰላም እንዲመጣ ሀገር እንድትረጋጋ። ብሔርተኛ አትሆን። ኢየሱስ ልዩነት ነው ወዳጄ፣ ልዩነት ነው ኢየሱስ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ተባረኩ። እሺ የኢየሱስ እናት ናት ድሪቶ። ይኸውልህ ማርያም አይደለችም ድሪቶ። አንተ እሷን ተስፋ ስታደርግ ድሪቶ የሚሆንኩ አንተ ነህ። ገብቶሃል እያልኩ ያለሁት? በማርያም ስዕል ይኸውልህ የማርያም ስዕል መሳሉ አይደለም ጣዖት የሚያደርገው። በማርያም ስዕል ፊት ስትሰግድ ጣዖት ትሆንብሃለች። ከሞን ብሮ ነቃበል።
እሷ አይደለችም ድሪቶ። እሷን ተስፋ ስታደርግ የዘላለም ሕይወት ለማግኘት በእሷ በኩል ተስፋ ስታደርግ ግን ለአንተ ድሪቶ ሆናብሃለች። የጌታ እናትማ ድሪቶ አይደለችም። በክርስቶስ ኢየሱስ እህታችን ናት። በክርስቶስ ኢየሱስ ደም የጸደቀች እህታችን ናት። ጌታን ዛሬ የምታመልክ እህታችን ናት። ተንበርክካ ለንጉሱ ክብር የምታመጣ እህታችን ናት። አንተ ላይ ግን ትሆንብሃለች። እሷን ተስፋ ስታረግ በስሟ ዝማሬ ስታቀርብ በእሷ ስም የሚቀበሉ መናፍስት በዚህ ዓለም ያሉ መጥተው ይቀበሏል መስዋዕትህን። እሷ ልትቀበል አትችልም። ያንተን መስዋዕት፣ ያንተን ስግደት እሷ አትቀበልም። ያንተን ዝማሬ እሷ አትቀበልም። ዝማሬ አይደለም ሲጀምር ዘፈን፣ ለጣዖት የተደረገ ዘፈን ማለት እሱ ነው። እሺ በነገራችን ላይ ይሄ ለፍጡራን የሚደረገው አምልኮ አለ አይደለ? ዝማሬ እሱ ነው። ዘፈን ማለት እሱ ነው። ዘፈን ማለት እሱ አይደለችም እኮ ድሪቶ። ለአንተ ግን ትሆንብሃለች ተስፋ ስታረጋት። ጊዮርጊስን ተስፋ ስታረገው ወዳጄ፣ በጊዮርጊስ በኩል የዘላለም ሕይወት አገኛለሁ ስትል ድሪቶ ይሆንብሃል። የፍርሃትና የባርነት መንፈስ ነው በነገራችን ላይ። እሺ በእግዚአብሔር ፊት የሚያቆም ጽድቅ የለኝም ብሎ ሲያስብ፣ ጽድቃችን ክርስቶስ ነው። ለዛ እኮ ነው የቆምነው በእግዚአብሔር ፊት። እነዚህ ሰዎች ክርስቶስ ስለሌላቸው እና ደግሞ ኃጢአት ወይ ደግሞ በኩነኔ ውስጥ ስላሉ ምን ያደርጋሉ መሰላችሁ? ድሪቶ ይፈልጉና በድሪቶ ውስጥ ይሸሸጋሉ። እነዚህ ሰዎች ወደ ህይወት የማያደርሱ ድሪቶች። አንተ ላይ ድሪቶ ትሆናለች። አግኝተኛል። አንተ ላይ ምን ትሆናለች? ህይወት አትሆንህማ። አታስገባም ወደ እግዚአብሔር መንግስት። ፍርሃት ውስጥ ስለሆንክ ነው ያለው ፍርሃት ውስጥ ስለሆነ፣ ባርነት ውስጥ ስለሆነ፣ በእግዚአብሔር ፊት መቆም ስለማችል በነሱ በኩል መሄድ ትፈልጋለህ። እንደዚህ ትኮትላለህ። ማርያም ለእግዚአብሔር ቅርብ የሆነች ናት ትላለህ። ወዳጄ እኔና ማርያም በእግዚአብሔር ፊት እኩል ነን እኮ። አሁን እንዴ እኔንም ማርያምንም ያቆመን እኮ ስራችን ሳይሆን ኢየሱስ ነው። አልገባህም? ይሄ ሚስጥር ነው ያልገባችሁ። እኔንም ማርያምንም እኔንም ጳውሎስንም እኔንም ጴጥሮስንም በእግዚአብሔር ፊት ያቆመን ስራችን አይደለም፣ የክርስቶስ ኢየሱስ ደም ነው። እኔንም ልጄ ይላል፣ ማርያምንም ልጄ ይላል እግዚአብሔር። እኔን ልጄ ይላል፣ ማርያምንም ልጄ ይላታል። ልጄ ያላት በስራዋ አይደለም፣ በብርታቷ አይደለም፣ በጾሟ ምክንያት አይደለም፣ በኢየሱስ ነው፣ በመስቀሉ ስራ ነው። እኔንም ልክ እንደዛው በእግዚአብሔር ፊት እኩል ነን። ጽድቃችን እኩል ነው በእግዚአብሔር ፊት። እሺ በእግዚአብሔር ፊት ጽድቃችን እኩል ነው። ልጆች ነን፣ ተወልደን ነው። ከእግዚአብሔር ስትወለድ በቃ ልጅ ነን። አንተ ልጆችን 5 ልጆች ቢኖሩ እንትና የምትባለዋ ልጄ በጣም ትቀርበኛለች፣ እንትና የምትባለዋ ልጄ ራቅ ያለች ናት ትላለህ እንዴ? በስጋ የወለድካቸው ልጆች 5 ልጆች ቢኖሩ ለይተ አትልም። እግዚአብሔርም በቃ በደሙ እንደዛ ነው የወለደን። ከማይጠፋው ዘር ስንወለድ ሁላችንም ልጆች ነን። አለቀ። እግዚአብሔር ፊት ቀረብ ያለ ጻድቅ ራቅ ያለ ጻድቅ የሚባል ነገር የለም። ምነግረን ነገር ስማ፣ ህይወት ይሆናል ወዳጅ። ኢየሱስ ብቻ ነው የሚያስመልጥ ካለህበት ስፍራ። በሮሜ መጽሐፍ ምዕራፍ 8 ላይ ቅዱስ ጳውሎስ ሲነግረን ምን አለ? በክርስቶስ ኢየሱስ ላሉት ፍርድ አለባቸው ይላል መጽሐፉ። ወደ ሲኦል ይገባሉ ይላል አይልም። በክርስቶስ ኢየሱስ ላሉት አሁን ምን ኩነኔ የለባቸውም። ክብር ለኢየሱስ ብቻ ይሁን። ኩነኔ የለባቸውም ማለት ፍርድ የለባቸውም ማለት ነው። ወደ ፍርድ አይመጡም ማለት ነው። ለምን? በክርስቶስ ኢየሱስ ስለሆንክ ማለት ነው። ጀግና የሆነው እርሱ ኢየሱስ ክርስቶስ ሞታችንን ስለከፈለው ማለት ነው። እርሱ ተዋርዶ እኛን ስላከበረን ማለት ነው። የእኛን ውርደት እኮ ነው መስቀል ላይ የተዋረደው ጌታ። እንወደው ዘንድ ደም ግባት የለውም አለ መጽሐፍ ሲናገር በኢየሱስ። የዓለማት ሁሉ እኮ ፈጣሪ እኮ ነው። ዓለማትን እኮ በስንዝሮ የለካ ንጉስ እኮ ነው። እንወደው ዘንድ ደም ግባት የለውም አለ። አይገርምም? የእኛን በደል ተሸክሞ እኮ ነው። እና በኢየሱስ ክብር ለኢየሱስ ይሁን። ክብር ለኢየሱስ ብቻ ይሁን። አዎ በክርስቶስ ኢየሱስ ላሉት እንግዲህ በክርስቶስ ኢየሱስ ላሉት እዚህ ውስጥ ያላችሁ ጴንጤዎች የእግዚአብሔር ጻድቅ የእግዚአብሔር ጽድቅ ነኝ እያላችሁ ጻፉ። እሺ የእግዚአብሔር ጽድቅ ነኝ፣ የእግዚአብሔር ጽድቅ ነኝ።
እኔ እግዚአብሔር ጽድቅ ነኝ እያላችሁ ጻፉ። መጽሐፍ ሲናገር በኤፌሶን መልእክቱ ላይ ቅዱስ ጳውሎስ እንደዚህ ያለ ምዕራፍ 2 ላይ ማለት ነው እኛ ሁላችን በእርሱ ስራ ወይ ደግሞ በእርሱ ስራ ሁላችን። አይገርምም? ቃሉ በጣም ነው የሚገርመኝ። ይሄን ቃል ሳነበው ሁሌ ይገርመኛል። ሁላችን ይላል ጳውሎስ። ሁላችን ሲል በክርስቶስ ኢየሱስ ያመኑትን እኮ ነው የሚለው። በማ በእርሱ ስራ፣ በማ በንጉሱ ስራ፣ በማ በአንበሳው ስራ፣ በማ የንጋት ኮከብ በሆነው በእርሱ ስራ፣ በማ በእሴይ ስር ጻድቅ ቁጥቋጥ በሆነው በንጉሱ በኢየሱስ ክርስቶስ ስራ ሁላችን ይላል። ከዛ በአንድ መንፈስ ወደ አብ መግባት አለናል። የኢየሱስ ስራ ነው እኮ ሰው ያደረገን። የኢየሱስ ስራ ሰው አደረገን፣ በእግዚአብሔር ፊት አቆመን። በእርሱ ስራ ሁላችን ይላል መጽሐፍ ቅዱሳችን ሲናገር ስለኛ ስራ። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ አንድ አመንዝራ ሴት ነበረች እና ወደ ኢየሱስ ይዘዋት መጡ እና ያችን አመንዝራ ሴት እንደ ህጋቸው ያው በድንጋይ ተወግራ መገደል ነበረባትና እንግዲህ እንደ ህጋችን በድንጋይ እቺ ሴት ተወግራ መገደል አለባት እና ምን ትላለህ አሉት ጌታን። ከዛ መጽሐፉ ምን እንደጻፈ ባይናገርም በምድር ላይ በጣቱ ጻፈ ይላል። አልተጻፈልንም። ምን እንደጻፈ ጻፈ ነው እንጂ የሚለው የጻፉ ምን እንደሆነ አልተናገረም። ከኢየሱስ ማንነት ተነስተን ስንገምት ግን እኔ በኃጢአተኛ ላይ ልፈርድ አልመጣሁም፣ ለኃጢአተኛ ህይወት ልሰጥ ነው የመጣሁት እንዲህ ብሎ የጻፈ ነው ይመስለኝ። አልተነገረንም። በጣቱ ጻፈ ነው የሚለው። እኔ ለኃጢአተኛ ህይወት ነኝ እና ከናንተ መካከል አለ ጌታ፣ ከናንተ መካከል በደል ያልተገኘበት ኃጢአት ያልሰራ። በነገራችን ላይ ከከሳሾቹ መካከል ሆኖ እቺ ሴትዮ ምናልባት ይሄን ነገር ያደረገችው ዝሙት ያደረገችው እኮ ከከሳሾቹ መካከል ነው። ሊሆን ይችላል። ብቻዋን አታረገውም። እንግዲህ ከሆነ ሰውዬ ጋር ነው ያደረገችው። እሷን ይዘዋት መጡ። በደል ያልተገኘበት ከናንተ መካከል በቃ ድንጋይ ያንሳ አለ ጌታ። ንጹህ የሆነ ኃጢአት ይውላችሁ በኩነኔ ውስጥ ስለሆኑ እነዚህ ሰዎች ወደ ኋላ ሄዱ ይላል። ይውላችሁ በእኛ ስራ ቢሆን በእግዚአብሔር ፊት ማንም ሰው ነው ማይቆመው። ማንም አይቆምም በእግዚአብሔር ፊት። ልክ እንደነዛ ሰዎች ወደ ኋላ ነበር የምንመለሰው። ያኔ ግን ወደ ኋላ መመለስ የለም። ሁላችንም ወደ ገሃነም ነበር የምንጣለው በእኛ ስራ ቢሆን። አንድ ሰው እንኳን ድንጋይ ማንሳት የሚችል አልነበረም። ከዛ መካከል ግን ድንጋይ ማንሳት የሚችል እኮ አለ። አይገርምም? በጣም እኮ ነው የሚገርመው የእግዚአብሔር ቃል። ኢየሱሴ እወድሃለሁ። ከዛ መካከል ድንጋይ ማንሳት የሚችል አንድ ጻድቅ አለ፣ ኢየሱስ ይባላል። እዚች ሴት ላይ ድንጋይ ማንሳት የሚችል ሊወግራት የሚችል እንደ ህጉ መፈጸም የሚችል አንድ ጻድቅ አለ፣ ኢየሱስ ክርስቶስ፣ ኃጢአት የማያውቀው ጀግና። እሱ ግን ድንጋይ አይደለም ያነሳው። ድንጋይ አላነሳም እሱ። ምን እያልኳችሁ ነው? በእኛ ስራ ቢሆን በእግዚአብሔር ፊት አንዳችንም አንቆምም ነበር። በእርሱ ስራ ሁላችን ይላል እግዚአብሔር ቃል ሲናገር። በኢየሱስ ስራ ግን ሲሆን ሁላችን በአንድ መንፈስ ወደ አብ መግባት አለን። ክብር ለኢየሱስ ይሁን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። እኛ ምን በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ፣ በኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን ኃጢአት አደረገው። ኢየሱስ ኃጢአት ሰርቶ አይደለም፣ ኃጢአት ተደርጎ ነው። አንተስ ወዳጄ እንዳትመካ፣ ጽድቅን ሰርተ አይደለም ጻድቅ ተደርገህ ነው። ትምክት የለም በዚህ ዘንድ። አየህ፣ ሰርተ አይደለማ፣ ለፍተህ አግኝተው አይደለም፣ ተደርገህ ነው። ኢየሱስ ኃጢአት ሰርቶ አይደለም፣ ኃጢአት አድርጎ አይደለም፣ ኃጢአት ተደረገ። መስቀል ላይ ለውጥ ነው የተደረገው። ኢየሱስ ኃጢአት ሲደረግ ጻድቅ የሆነው እርሱ፣ የእሱ ጽድቅ ደግሞ ለአንተ። ጽድቅ የማያውቅ ጽድቅ ሰርተ የማታውቀው አንተ፣ ጽድቅ ሰርቼ የማላውቀው እኔ ጻድቅ ተደረግኩኝ። ለዛውም በሰው ፊት አይደለም በእግዚአብሔር ፊት። የእግዚአብሔር ጽድቅ ሆነን በኢየሱስ ሆነን። በቃ መጽሐፉ እንደዚህ ነው የሚለው። በክርስቶስ ኢየሱስ በፊቱ ይላል በእግዚአብሔር ፊት ጻድቅ ወይ ደግሞ ቅዱስና ነውር አልባ ሆነናል። በኤፌሶን መልእክቱ ላይ ጳውሎስ ምዕራፍ 1 ቁጥር 4 ላይ ሲናገር በክርስቶስ ኢየሱስ በእግዚአብሔር ፊት ቅዱስና ነውር አልባ። በቃ ትምክታችን ይሄ ነው። በቃ የምናወራው ስም ይሄን ነው። ድፍረት አለን እኛ። ኢየሱስ በስጋው በኩል መግባት ችለናል።
በስጋው በኩል ከአብ ጋር ታረቀን። በቃ እግዚአብሔር አብ እኮ ሌላ መንገድ አልነበረም። አያችሁ፣ እኛ ወደ እግዚአብሔር የምንቀርብበት ምንም መንገድ ስላልነበር በክርስቶስ ኢየሱስ ስጋ በኩል ነው እጁን ዘርግቶ የታረቀን። አለቀ። እኛማ መቅረብ አልቻልንም። ጽድቃችን የመርገም ጨርቅ ነው። እኛ ስለ ኃጢአት አይደለም ያወራሁት፣ ስለ ጽድቅ ነው። ጽድቃችሁ የመርገም ጨርቅ ነው አለ መጽሐፍ። ስለ ኃጢአታችን ቢያወራማ ጭራሽ በቃ ጠረን ቢኖረው ከቤት አንወጣም። ሁላችንም ከቤታችን አንወጣም ነበር። እንደው ቤት ውስጥስ መኖር እንችል ነበር? ጠረን ቢኖረው ኃጢአት። መርገማችን ኢየሱስ ሰበረው። ክብር ለኢየሱስ ብቻ ይሁን። ክብር ለኢየሱስ ብቻ ይሁን። ለዚህ ለወደደን ጌታ ደግሞ እንኖራለን። እግዚአብሔር ልጆች መልኩን እስኪመስሉ ድረስ ከክብር ወደ ክብር የሚለወጡ ናቸው። ለወደደን ጌታ ለሞተልን ለእርሱ እንኖራለን። የምናወራው ስም ይሄን ነው። ተባረኩ። አሜን አሜን። ተባረኩልኝ። ኤርሚ በጣም ደስ የሚል እንትን ያደረከው ማርያም ወድቃ የምሰግድለት ቅዱስ ስም ኢየሱስ በሰማይ ያሉ ከሰማይ በታች የሆኑ በዚህ ምድር የሆኑ ሁሉ ወድቀው የሚገዙለት ስም ነው ኢየሱስ። ወድቀው የሚገዙለት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያወረድኳት መስሎ ነው። ልጇ ነው። እኔ እኮ ልጁ ነኝ። እኔ ራሴ ልጁ ነኝ እኮ ወዳጄ። በጣም እኮ ነው የምትገርሙት። ልጇ ነው ትለኛለህ እንዴ? እኔ ራሱ እኮ ልጁ ነኝ እኮ። መጽሐፍ ቅዱስ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 11 ላይ እንደዚህ ይላል። ልጇ ነው ትለኛለህ እንዴ? እኔ ራሱ እኮ የእግዚአብሔር ልጅ እኮ ነኝ። እኔ ራሱ የእግዚአብሔር ልጅ አይደለሁ እንዴ? የእግዚአብሔር ፍጥረት ነኝ፣ ፍጡር ነኝ እያልኩ አይደለም ያሉት። ልጁ ነኝ ልጁ ነኝ እያልኩ ነው ያሉት። በሉቃስ ወንጌል ላይ ጌታ ክርስቶስ ኢየሱስ ሲናገር እንደዚህ ያለ በጣም ነው የሚገርመው። ቁጥር 27 ይህን ሲናገር ከህዝቡ አንዲት ሴት ድምጿን ከፍ አድርጋ እንደ ኦርቶዶክሳውያን የተሸከመች ማህፀንና የጠባቸው ጡቶች ብፁዓን ናቸው አለችው። ጌታም እንደዚህ አለ። እርሱ ግን አዎ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። እግዚአብሔር ከቃሉ ጋር ነው። አየ ጉዳዩ ከቃሉ ጋር ነው። ምን አለ? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው። ልጨምርልህ? እሺ ልጨምርልህ። እዛው ሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ማለት ነው። እሺ ከቁጥር 21 ምዕራፍ 8 ከቁጥር 20 ጀምሮ እናትና ወንድሞች ሊያዩ ወደው በውጭ ቆመዋል ብለው ነገሩት ለጌታ ለክርስቶስ ኢየሱስ። እናትና ወንድሞቼ። ከዛ እሱ ምን አለ? እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው አለ። እናትና ወንድሞቼ። እግዚአብሔር ከቃሉ ጋር ነው ጉዳዩ። ቃሉን ካልሰማ፣ ቃሉ ማለት ምንድን ነው? አብ የላከው ውድ ልጁም ማለት ነው። ቃሉን ካልሰማክ በቃ ጉዳዩ ቃሉን እሺ ሰምተው እነዚህ የሚያደርጉት ምንድናቸው አለ? እናቴም ወንድሞቼም ናቸው አለ። እዛ እድር የለም፣ ማህበር የለም፣ የቤተሰባዊ ስብሰባ የለም። እሺ የሰማዩን መንግስት ምድራዊ አታድርጉት። እናቱ ናት። እሺ ሰው ምን ይሁን? ሐና አክስቱ ናት። ሰው ምን ይሁን? ዮሴፍ እንጀራ አባቱ ነው። ሰው ምን ይሁን? ሰማይ ቤት እንደዛ አይነት ነገር የለም። እድር ማህበር ምናምን የለም ወዳጄ። በቃ ሰማይ የሚያውቅ ማርያምን ጭምር እኮ ነው። ማርያምን ጭምር እግዚአብሔር የሚያውቃት በክርስቶስ ብቻ ነው። አለቀ። እናቱ ስለሆነች እንደው የለም፣ እንደዛ የለም። እንደው እናቱ ስለሆነች እሷ በክርስቶስ ባትሆንም በቃ እንደው ትገባ ጌታ ክርስቶስ ኢየሱስን ስለወለደችው የዘላለም ሕይወት የላትም እኮ ማርያም እያልኩ ነው።
ስለወለደችው አይደለም የዘላለም ሕይወት የሚኖራት በክርስቶስ ኢየሱስ በማመኗ ብቻ ነው የዘላለም ሕይወት የሚኖራት። በቃ ወቀው ቁርጥህን ወቅ። በመውለድ አይደለም። አየህ ማመን ነው የሚበልጠው ማለት ነው። ማመን ነው የሚበልጠው። ስታምን ልጅ ናት። አሁን እኮ ማርያም የእግዚአብሔር ልጅ ናት እኮ። እኔስ የእግዚአብሔር ልጅ ነኝ። እሷ ታዲያ ምን ናት ለኔ? እህቴ ናት። በክርስቶስ ኢየሱስ እህቴ ናት ለኔ። እሷም ከእግዚአብሔር ተወልዳለች፣ እኔም ከእግዚአብሔር ተወልጃለሁ። ልጅነት ይበልጣል። እሺ ልጅነት ይበልጣል። እናት በመሆኗ የምታገኘው ነገር የለም። እናት በመሆኗ ለአገልግሎት እግዚአብሔር ይከፍላት ይሆናል። ላገለገለችበት ደሞዝ ነው፣ ለሰራችበት ደሞዝ ነው። ህይወት የለም በእናትነት ህይወት በማመን ነው። አክስት በመሆን እንጀራ አባት በመሆን ህይወት የለም። በማመን ብቻ ነው ህይወት የሚገኘው።